እና ደግሞ ማየ ዳጣና ሰላም ምናቸውም አላማረኝም። እንዴ ለምን ደሞ አልጠይቃት? እንደዛ ካልሻት ይኸውልሽ አሁን መጣጥልሽ ነገር ከቤት ቀንሳለሁ። ይላ እንዴ ቆይ ለምንድን ነው ከወደድክ የምትፈልገው ነገር ማታረግልኝ? አዋ እኔ እኮ በጣም ነው የምወድሽ። ጎረቤት በዚህ ልክ መነጋገሪያ ከሆነ መናገር አለባት። ብትናገርማ ገላግለኝ ነበር እንጂ ሰላም ስሜትሽን መቆጣጠር መቻል አለብሽ። እሺ እሞክራለሁ ጋሼ። ሰፈር ውስጥ ሰላም ከማን ያረገዘችው ነው የሚያሩ ፍላወር ነው ማይነቱ ማባዬን አጠራጠሩ። አንዳንዴ ሰው ፈጽሞ ማመን የለብንም። ተረጋጋ እንጂ። ቆይ ለምንድን ነው የምረጋጋው ማርታ? እንዴ የሚወራው ነገር እኮ ቀላል አይደለም። አቶ ደረጀ ቤቱን በአንድ እግር አቆመው። ወይዘሮ ማርታ በሀሳቧ የሚመጣውን ሀሳብ ለሱ ጠየቀችው። ይህን የሰማው አቶ ደረጀም የትኛዋ ልጅ በማለት በመደናገጥ የሚያወራ ሁሉ ጠፋበት። ምክንያቱም ጎረቤቱ ሁሉ ማርታ ሞኝ ናት እኮ አንዲት ሰራተኛ ባሏ ከሌለ ከቤት ካልወጣች ከየት አረገዘችው ብላ እንዴት አትጠይቅም በማለት ውሃ የምጥን እናት ያለችውን ጥያቄ ለኤቢ ስትነግራት፣ ኤቢ ደግሞ ለእናቷ እናቴ እንዴት ነው ብላ ስትነግራት ነበር። ይሄ ጥያቄ የሆነባት ወይዘሮ ማርታ በአእምሯ ውስጥ መጥቷል። ጎረቤቱ ሁሉ ይህ ነው የሚለኝ በማለት በቃ ለናታን ጥያቄውን አቀረበችው። በእርግጥም ሰው ፍጹም አይደለም ሰው ዝም ብሎ በሚያወራም በማለት ብዙ ምሳሌ ሰጣት። ነገር ግን ወይዘሮ ማርታ አእምሯ ውስጥ በጣም ጥያቄ መጣባት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 60 ተለቀቀ። እንግዲህ ወደ ክፍል 59 ስንመለስ ናታን ፎቶግራፍ በሚያነሳቸው ጊዜ ሰላምዬንና ዳጣን እናትሽ እኮ እኔ ነኝ እናትና ልጅ ትማሰላላችሁ በሚላት ሰዓት እኔ እኮ እናቷ እኮ ነኝ በማለት ነበር። ሁላችንም እንዴት ቃሏን አጠፈች፣ ሜቢ ትቀይሰዋለች ወሬዋን እያልን ነበር። ባይዘዌ ቀይራለች ማለት ነው። እናም ማለት በማለት ሁለቱም ተደናግጠው ነበር። አንቺ የኔ እናት ነሽ እንዴ ስትላት፣ አይ አንቺን ማለት አንቺን በወልድ አላደርስም እንዴ? አንቺን በወልድ እኮ እኔ ትልቅ ነኝ፣ ስለዚህ አንቺን የምታክል ልጅ አደርሳለሁ ለማለት ነው በማለት ታረጋጋለች ማለት ነው። ይህንን በመስማት እንግዲህ ናታንና ዳጣም ወደ ቀልባቸው ተመልሰዋል ማለት ነው። በጣም ደስ ይላል። አሁን ግን የእናትነት ፍቅሯ ይህን ያለቻት ዳጣ በጣም አእምሮዋን ረብሿታል። እናትሽሳ ብላ ጥያቄ አቀረበችላት። ግን ለምን እንደዚህ ያለቻት እናቷ ራሷ ናት። ስለ እናትሽ ግን አታዋሪኝም እናትሽስ ስትላት ነበር። ይህን ታሪክ ብላ በጣም ትቀየማለች ማለት ነው። ዳጣ ፎቶውንም በቃ ይሄ በቃናል እንዴ በቃናል እያለች ተነስታ ወደ ከሷ ሄዳ የእናቷን ነገር ስታነሳባት በለቅሶ ታጅባ ታለቅሳለች። ውሃም ከድንገት ትመጣና ዳጣዬ ምን ሆነሽ ነው የምታለቅሽ? ምንሽ ነው የደበረሽ? የተኛሽ ብትላትም አይ ከፍቶኝ ነው ስትላት እኔም አለቅሳለሁ ብላ ትነግራታለች። ውሃ የምትባለዋም ውሃም እንግዲህ ስትነግራት እናቴ ናፍቃኝ ነው ስትላት እሷም ታለቅሳለች። እንዴ ለምንድን ነው እኔ ሲደብርሽ የምትደበሪው ለምንድን ነው በምትላት ጊዜ አይ በቃ እኔ እኮ እህትሽ ነኝ ብላ ስስማትና በቃ አይዞሽ ሲደብሪ ስታለቅሲ ነው ማለቅስ ብላ ውሃም ለቅሷን ተናግረዋለች ማለት ነው። እናም እንግዲህ ውሃም ይሄንን ብላት ተነስታ በቃ እመጣለሁ ደብሮኝ ነው እናቴ ናፍቃኝ ብላ ትታት ትሄዳለች ማለት ነው። እናም እንግዲህ ይሄንን እያሉ ወይዘሮ ማርታም ከሳሎን ቁጭ ብላለች። ቁጭ ብላ እንግዲህ ውሃ ማነች ኤቢ መታ ሁሉንም ነገር ትነግራታለች። የእነዚህ ሰዎች የዳጣና የሰላም እንደው ሁኔታ አላማረኝም እያለች ነው። በጣም ነው እንትን ያበዙት እያለኝ ነው። እንዴት በምትላትም እንዴ በጣም ነው የሚወድ ታዲያ ምን መችስ ወደሻቸው ታውቂያለሽ እና ነው ታዲያ ይዋደዱ ምን ትትላት አይ አቀራረባቸው ተለየብኝ ከሰሞኑ ትላለች። እውነት ነው እናት ናትና በእርግጥም ያው
ለ19 ዓመት ያጣቻትን ልጇን ምግብ ምግብ እንኳን እየደበቀች ለሷ ትሰጣታለች። ቆጥራላት ራሱ ከአባቷ ከአቶ ደረጀ ጋር ሄዳለች። አቶ ደረጀ የምታደርግላት እንክብካቤ ደስ ቢለውም ነገር ግን አንደኛው በጣም እየከፋው ይገኛል። በዚህ ሁኔታ እያደረገች ያለችው ነገር ልጆችም ሆነ ኤቢ ሁሉም ነገር ሊጠራጠሩና ሊያውቁ ይችላሉ። የተለየ ነገር የምታደርግላትስ ስለምንድን ነው በማለት ሁሉም ይጠራጠራሉ በማለት እሱም እንግዲህ አቶ ደረጀም ምግብ ይዤ መጥቻለሁ በማለት ከዳጣ ጋር ቁጭ ብሎ እንዴ ምንድን ነው በማለት እንዴ በጣም ይሄንትን ሲል እንዴ ሰሞኑን እኮ እንክብካቤዋ በዛብኝ እያለችው ነበር። እንዴ እናት ተንከባከበችኝ፣ የማድረው አብሬያት የምትሰጠኝ ራሱ የተለየ ምግብ እየሰጠኝ እያጎረሰች ነው፣ በጣም ትንከባከበኛለች ትለዋለች። አቶ ደረጀም እንግዲህ ምግብ ቋጥራ ሰጠችኝ በምትል ጊዜ ሰሃኗን አውጥታ እየተመገበኝ ነበር ብላ ብላ ስታጎርሰውም እሱ ያው ደስ ቢለውም በአንድ በኩል ደግሞ ትዳሩን ስለሚፈራ ይሄ ነገር ከታወቀ በጣም ከባድ ነው፣ አቀራረብሽን ቀንሺ ይላታል። እንዴ ለምን ትንከባከበኝ እንጂ ስትለው አይ እንደዚህ ታልሻትማ ተጠየቅሻት እንደዛ እያልሽ ተጠየቅሻት በጣም ከባድ ነው፣ ይሄን እንክብካቤዋ ይቀንሳል፣ ስለዚህ አንቺ ብዙ እንትን አትበያት ይላታል። እሺ በማለት እሷም ዳጣም ሰላምዬ እኮ በጣም ጥሩ ሰው ናት እያለች ተነግረዋለች ማለት ነው። እናም አቶ ደረጀ እንግዲህ ዳጣ ከሱ ጋር ስትሄድለት ቀጥታ ወደ ሰላም ጋር በመደወል የምታደርጊውን ነገር እያወቅሽ ነው ወይስ ምንድን ነው እያላት ነበር። ማለት ቃል ገብተሻል እያላት ታዲያ ሳኔ ታዲያ ለስንት ዓመት የጠፋቸውን ልጅን አሁን ሳገኛት ታዲያ ምንድን ነው እንደዚህ እንዴን አቅፌ እንኳን አብረሽ መተኛትም የምታደርጊውንም ለብቻ ነገር እንትን ማለት አለብሽ። ውሃም እኮ ልጄ ናት፣ እሷም ልጄ ናት እኮ ቢሆንም ሁሉንም አንድ አድርገሽ ይላታል ማለት ነው። እሺ ግን እኮ ግን አታምርም፣ ግን እኮ ቆንጆ ናት አይደል እያለች ሰላምዬ ማለት ነው ትጨምርለታለች ለሱ። አዎ በቃ ነገር ግን የምታደርጊውን ነገር መቀነስ አለብሽ፣ ትዳሬ ይፈርሳል እያለ አቶ ደረጀ በጭንቀት ውስጥ ይገኛል። እሺ በቃ ጋሼ ሞክራለሁኝ፣ ስሜትሽን ተቆጣጠሪ፣ እናት ናትና በባለፈው ኤቢ መታሻት፣ ከዛም ደግሞ ብዙ ነገር እንትናል፣ ስለዚህ ስሜትሽን መቆጣጠር አለብሽ እያላት ነበር። እኔ ልጅ እንደሆነች የኔ ልጅ እንደሆነ እኔ ሳልናገር ወደ ማንም ሰው አንድ ሰው ላይ ከወጣ ይሄ ሚስጥር በጣም ከባድ ደረጃ ነው የሚደርሰው፣ ስለዚህ ተቆጣጠሪ ስሜትሽን ይላታል። አብራሽ ምተኛውንም ሁሉንም ነገር ቀንሺ ሲላት እሺ ትላለች ማለት ነው። ግን እንዴት ጨካኝ ናችሁ! እንዴትስ ይሄን ያክል ከአጠገቤ ለይታችሁ ይችን የምስል ቃላችሁ እያለ እሱን አንቺም ምን የምናውቃለን ወንድሜ ነው እያለ በባለፈው ፓርት ላይ እስካሁን ድረስ አንነጋገርም ከተኛይበት አንስቶ ይጣላል። ዳጣም ደግሞ ታውቃለች ይሄንን እያለች ነበረ ሲነግራት የነበረ ማለት ነው። እንግዲህ ሰላምዬ ጋር ስንመጣ ሰላምዬ ከሳሎን ሆና እማዬ ሰው ሁሉ እንደዚህ ይላል፣ አንቺ ምንም እንትናት ማለትን አልናገርም፣ ይሄንን ነገር ሁሉም እንደዚህ አለች የምጥንም እናት ብላ ስትነግራት ጎረቤቱ ሁላ ይሄንን ካለ ብላ እንግዲህ ታባርራታለች ማለት ነው። ኤቢን ደስ በምትላት እነሱን እንደው እያለች ነበርና በዳጣና በሰላም ምክንያት በጣም ትናደዳለች ማለት ነው ይህን ስትልባት። እናም ይሄን እያለች ማን ነው ናታን ከድንገት መጥቶ እማዬ ቢላትም ጠጣ አትሰማም፣ በሀሳብ ሄዳለች እና እንዴ ምንድን ነው ብሎ መልሶ ሲመጣ ናታንዬ መጣ፣ እኔ እኮ በጣም በሀሳብ ሂጄ ነው ትለዋለች። ምንድን ነው ሀሳቤ ሲላት አረ በቃ ሁሉንም ነገር ተነግረዋለች። ጎረቤቱ ሁሉ መነጋገሪያ ሆኗል። እኔ ተናገሪ ስትባልም እምቢ ብላለች እና እንዴት አንድ ሰራተኛ እንደዚህ አርግዛ እንዴት ሰላም ማርታ እንዴት እንትን አትልም እያሉኝ ብዙ ጎረቤቱ ሁሉ መነጋገሪያ ሆኗል ትለዋለች። አንዳንዴ ሰው እንደ ነው ያው ሰው ፍጹም አይደለም። አንድ ምሳሌ ሰጣትና አህያ ወደ ገበያ ሲሄድ ሰውየውን እንግዲህ አህያ ወይት ልትሄድ ነው ሲሉት ገበያ አህያ አይደለህ እንደ በሚሉት ሰዓት በጣም ጥያቄ ውስጥ ሆና ዝም ብሎ ይገባል።
ገበያም ሂዶ አህያው ደግሞ ገበያ ይሰራል በሚሉ ጊዜ እንዴ አህያ ነኝ እንደ ብሎ ከአህዮቹ ጋር ተሰለፈ ብሎ ምሳሌ ይሰጣታል ማለት ነው ናታን። እሷም እውነት ነው እኮ ናታንዬ፣ አንተ እኮ ከእድሜህ በላይ በጣም በሳል የሆንክ ልጅ ነህ እያለችው ነበረ። እሱም አመሰግናለሁ እያለ ለዚህ እኮ ነው አሁን የልጄ ግዴታዋ ደግሞ አሁንም ያልተዋጠላት የልጄ ባል የሆንከው አሁን እንግዲህ እጮኛ የሆንከው እያለች ትለዋለች። እሱ ምንም በዚህ ጋር መልስ አልሰጣት። አመሰግናለሁ በቃ ልሄድ ብሎ ተነስቶ ይሄዳል። ይሄንን ምሳሌ ሰጥቷት ማለት ነው። እናም ቀጥታ ወደ ዳጣ ጋር ነበር የሄደው። ዳጣ ጋር በመሄድ ሁሉንም ነገር ከዳጣ ጋር ይነግራታል ማለት ነው። ዳጣን ጎረቤቱ ሁሉ ሰላምን መነጋገሪያ አድርጓታል እያላን ነበር። እና መጀመሪያው ብትናገርማ እሷም አልናገርም ብሞት አለች። ብትናገር በጣም ጥሩ ነው፣ ጎረቤቱም ሁሉም አውቆ እኔም ራሴ ከሀሳብ አርፍ ነበር ብላ፣ አሁን ላይ ግን ኤቢ ያለቻትን ሁሉ በአእምሮዋ እውነት ነው እኮ ኤቢ የምትለይ ብላ በአእምሮዋ ሁሉም የኤቢን መልሶች የምትጠይቃትን በአእምሮዋ ተቀብለዋለች ማለት ነው ሰላምዬ። እናም ይሄን እያለች እንግዲህ አሁን ላይ ያለችበት ሁኔታ በጣም በጥያቄ ውስጥ ነው የምትገኘው። እናም ናታንም ይሄንን ለዳጣ ሲነግራት፣ ዳጣም ጎረቤቱ ሁላ ግን እኮ እውነት ነው ግን እሷ ለምን አትናገርም እያሉ ሁለቱም ይሄንን እያሉ እያወሩ ነበር ማለት ነው። እናም እንግዲህ ወደ ሰላምዬ ወደ አቶ ደረጀ ጋር ስንመጣ እንግዲህ አቶ ደረጀ ይሄንን ስልክ አውርቷት ለሰላምዬ እባክሽን አደራ ብሎ አስጠንቅቋት ሄዷል ማለት ነው። እናም ወደ ቤቱ መጥቷል። ቤት መኝታ ክላስ ሆና በጣም በጥያቄ ውስጥ እየተብሰለሰለ እሱም ስልኩን እያወራ ነበርና ቀጥታ ሲገባ ስሬሱና በቃ ሀሳብ ናት። ምን ዳምነሽ ነው በሚላት ጊዜ አይ ምንም አልሆንኩኝ ትለዋለች። እንዴ በሀሳብ አስበሻል ደብሮሻል ይላታልም። እናም በሚላት ጊዜ እውነቱን ንገሪኝ ካልከኝ ብላ ምንድን ነው ንገሪኝ፣ የሰላም ልጅ ናት ሰላም ናት ትላለች። የሰላም ልጅ ስትል የሰላም ልጅ መሆነችባት ሰላም ልጅ ብሎ ምክንያቱም ያለበት ነገር ይገርምበት። እሱም ያው እንግዲህ ተሰማ እንዴ ብሎ የዳጣን ነገር እያሰበ ነውና እሱ ያሰበው ዳጣን ነው። እና ምንድን ነው ብሎ ቤቱን በአንድ እግር ያቆመዋል ማለት ነው። የተረገዘውን ሳይሆን መሆነችበት ሲል እንዴ እሷን ግራ በመጋባት የዳጣን እምነት ዳጣ የሷ ልጅ ናት እንደ በማለት ጥያቄም ገብቶባታል። ምን ሆነች ልጇ ብሎ እንደዛ ሲል ነበረ። እንግዲህ እሷ ጎረቤቱ በሆዷ የያዘችውን ልጅ ሁሉም መነጋገሪያ ሆነ ሌል ነው። እና እኛም ናገባን እያለ ቤቱን በአንድ እግር እያቆመዋል ገና ሁሉንም ነገር ሳታስረዳው ማለት ነው። አቶ ደረጀ በጣም አሁን ላይ እስትረት ገብቷል ማለት ነው። በጣም ከባድ ነው በመሰረቱ ማለት ነው። ምክንያቱም ወይዘሮ ሰላም ማነች ማርታ በትዳሯ ቀልድ አታውቅም። ነገር ግን በምታምነው ትዳሯ ይሄ ነገር ቢፈጠር እንግዲህ ምን እንደምትሆን ትዳሩ ይፈርሳል። እሱም እብድ ሆነ ማለት ነው። እንግዲህ የተረገዘው ልጅ የአቶ ደረጀ ነው። ነገር ግን ሰላም በፍጹም ምን ትላለች? ብሞትም አልናገርም ብላለች ማለት ነው። ምክንያቱም ይሄን ነገር አቶ ደረጀም አይናገር መናገር አለባት ትናገር ነው የሚለው። እሷም እንግዲህ አልናገርም ብላለች ለማነች ለዳጣም እንደዛው ሲል ነበረ። ሰው ሁሉ እንደዚህ ላለ ስለዚህ በባለፈው እንደዚህ ስትል ነበረ ማርታና ማነው አትበል እያለችው ነበረ ለአባቷም ማለት ነው። ይሄን በምትለው ጊዜ ምንድን ነው በሚል አስረድተዋለይ ማለት ነው። እናቴን ስትል ቃል ገብተናል፣ ቀስ ብሎ ነገሮችን እያስተካከልኩ ነው። አንቺ የኔ ልጅ መሆንሽን ለማርታ ከተናገርኩ በኋላ ሁሎችም ይስተካከላሉ፣ መስመር እያስያዝኩኝ ነው በማለት ለዳጣም ነግሯታል ማለት ነው። ዳጣም እንግዲህ አሁን ላይ የእሱን ሀሳብ ተቀብላ ነበር። ግን አሁን ደግሞ ወይዘሮ ማርታ መስቀለኛ ጥያቄ ጠይቀዋለች። እንግዲህ ምን ይል ይሆን አቶ ደረጃ? እሷም ይሄን በምትለው ግን ወደ እንትና የረሳሁት ወደ አርዱ ጋር ስመጣ አርዱ እንግዲህ ኤቢ በናታን ፍቅር ያበደችው የጥንቆላ መድኃኒት ነው መስተፋቅር አምጣልኝ እያለችው ነበር። እንድታፈቅሪኝ ነው እያለ ነበረ።
በልም አምጣልኝ ብላ መጨረሻ ላይ ተጣልተው ትቷት ይሄዳል። ይሄ እኮ ሰይጣናዊ ስራ ነው ምናምን ብሏት ይሄዳል። ትታው ትሄዳለች ማለት ነው። እንግዲህ ወደ ሳሎን ሆነው ግዴታ ናታንዬ እያለች ልብስን ኮሌታውን ስታስተካክልም እንግዲህ ዳጣም ተነስታ ትታት ሄዳለች። ናታንም ማለት ነው እንግዲህ ግዴታ እየተለጣጠፈችበት ነበር። ትቷት ሄዷል ማለት ነው። ተናዳለች ኤቢ ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።